ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ክቡራን ቤተሰቦቻችን እንደምን አመሻችሁ። አክብሮታዊ ሰላምታችን ይድረሳችሁ እያልን የካቲት 19 ቀን 2018 ዓ.ም የጣና ቴሌቪዥን ዜናዎቻችንን ርዕሶቹን በማስቀደም እናስደምጣችኋለን። የወሎ ቤት አማራው ተጋድሎ ከደሴ እስከ አማራ ሳይንት ዘልቋል። ደሴ ላይ የባዲን ካድሬ ለከባድ ሐዘን የጣለው የአድማ ብተናና ፖሊሶች ሞት ሲሆን አማራ ሳይንት ላይ ፋኖ ሌላ ድል ተቀዳጅቷል። ሙሉ መረጃው ይደመጣል። የባዲን ብልጽግና ጉዳይ ያበቃ ለት ሆኗል ማለት ይቻላል። ከክልሉ ርዕሰ መስተዳደር ጽሕፈት ቤት በ28 ኪሎ ሜትር ርቀት ፋኖ የራሱን የጊዜያዊ መንግስት መዋቅር ዘርግቶ ህዝባዊ ውይይት አካሂዷል። የሰዓቱ ዜናችን ዝርዝሩን ያስደምጣችኋል። በዛሬው ዕለት ከተሰሙ መረጃዎች መካከል የብልጽግናው ስርዓት የተሳተፈባቸው 3 አደገኛ መንገዶችን እናገኛለን። እነዚህ 3 የብልጽግናው አደገኛ መንገዶች ምንድናቸው የሚለውን ከዝርዝር ዜናችን ታገኙታላችሁ። ክሽፈትን እንደ ክብር የሚቆጥረው የብልጽግናው ስርዓት ባለፉት 7 ዓመታት የከሸፈባቸውንና አገሪቱንም የንፉቅቅ ያስኬዱትን ጉዳዮች ስኬት የተቀዳጀንባቸው ናቸው ሲል ገልጿቸዋል። የትርክት ፈጠራችን ተሳክቶልናል በማለትም የአደባባይ ነውሩን በኩራት ሲናገር ተሰምቷል። ዝርዝሩ ይደመጣል። ለኢትዮጵያ ጋዜጠኞች የመከራ ዓመት ነው ሲል የሚገልጸው ደግሞ ዓለም አቀፉ ተቋም ነው። በአንድ ዓመት ውስጥ 44 የኢትዮጵያ ጋዜጠኞች በብልጽግናው ስርዓት እስር፣ አፈና፣ ስወራና ድብደባ አስተናግደዋል የሚለው ሪፖርቱ ሌሎች መረጃዎችንም አጋልጧል። ስለ ዶክተር ሲሳይ አውግቸው ከመሸ የተሰማውን መረጃም በዜናችን ይዘነዋል። የገነት አራጌ ጉዳይም እንደ አዲስ መነጋገሪያ ሆኗል። በሰዓቱ ዜናችን የሚደመጥ ነው። ሰዓቱ ሲደርስ ተሰሙታላችሁ። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የአማራ ሳይንቱ ልዩ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ሕዝብ በተደጋጋሚና ሰፊ ቀጠናን በሸፈነ ተጋድሎ የብልጽግናውን ሰራዊት ከፍተኛ ምት አሳርፎበታል። በምዕራባዊ የወሎ ቤት አማራ ቀጠና አማራ ሳይንት በልጩማ ላይ ሳጅን አደማሊ ክፍለ ጦር ድል ተቀዳጅቷል። የብልጽግናው ሰራዊት የፋኖን ብርቱ ክንድ መቋቋም ሲሳነው የአማራ ሕዝብ ንብረትን፣ ልጆችንና ተቋማትን በማውደም በቀሉን የሚያወራርድ ሲሆን ጥብቅ ደኖችን ጨምሮ ፓርኮችንና ታሪካዊ ስፍራዎችን በእሳት አቃጥሎ በማውደም የሚፈጽመው የበቀል እርምጃ ተባብሶ መቀጠሉን የደረሰን መረጃ ያመላክታል። በዚህ ስርዓት ላይ ጦሩን ያዘመተው የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ በልጩማ ላይ በተደረገው ተጋድሎ የጠላትን አከርካሪ መስበር ተችሏል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናደው ክፍለ ጦር ባካሄደው ብርቱ ውጊያ የጠላትን አከርካሪ በመስበር አንጸባራቂ ድል ተቀዳጅቷል። ተጋድሎው የተደረገው በወሎ ቤት አማራ ምዕራብ ወረዳዎች መካከል አንዷ በሆነችው በአማራ ሳይንት ወረዳ ልዩ ስሙ በልጩማ ተብሎ በሚጠራው አካባቢ መሆኑን የዙ ህዝብ ግንኙነት መምሪያ አስታውቋል። በውጊያው በሳጅን አደማሊ አባናዳው ክፍለ ጦር ስር 4 ሬጅመንት አባላት በወሰዱት ፈጣን የጸረ ማጥቃት እርምጃ ከ32 በላይ የብልጽግናው ሰራዊት አባላት ሙትና ቆስለኛ መደረጋቸውን የክፍለ ጦሩ ህዝብ ግንኙነት ክፍል የገለጸ ሲሆን የአማራ ህዝብ ቋሚ ጠላት የሆነው የብልጽግናው ሰራዊት በውጊያው ከተገደሉበት በተጨማሪ የቆሰሉበትን ከ23 በላይ ወታደሮችን በ5 አምቡላንስ ጭኖ ወደ ለጋምቦ አቀስታ ከተማ ለሕክምና ወስዷል። ከቁስለኞቹ መካከል 6ቱ የዲሽቃ ተኳሾችና ረዳቶች መሆናቸውን መረብ ሚዲያ ዘግቧል። በውጊያው ክላሽንኮቭ መሳሪያዎችና ሌሎች ወታደራዊ ግብዓቶች በፋኖ እጅ የገቡ ሲሆን በተጨማሪም ከፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው የጸረ አማራው ብልጽግና ስርዓት ሰራዊት ከባድ ኪሳራን ከደረሰበት በኋላ በአካባቢው ከ25 ጊዜ በላይ የሞርተር ድብደባ በመፈጸም ውድመት አድርሷል።
የሞርተር ጥቃቱ የተፈጸመው የአካባቢውን አየር ንብረት ለመጠበቅ ማህበረሰቡ የደን ችግኞችን ተክሎበት በነበረ ማሳ ነው። የብልጽግናው ሊቀመንበር አረንጓዴ አሻራ በሚል ሰበብ የህዝብንና የመንግስትን በጀት በችግኝ ተከላ ላይ መዋላቸው ይታወቃል። አዲስ አበባ ላይ ጎዳና ተዳዳሪዎች የመንገድ ዳር ችግኞችን በመንቀላቸው የብልጽግናው ሊቀመንበር በፓርላማ ቀርበው እግዜር ያሳያችሁ ወሌ መስመር የተከልናቸው ችግኞች 20ዎቹ ተነቅለውብናል ብለው ሪፖርት ማቅረባቸው አይዘነጋም። ሆኖም ከዓመታት በፊት ጀምሮ የአማራ ህዝብ የተከላቸውና ጠብቆ የያዛቸው ጥብቅ ደኖቹን የብልጽግናው ሰራዊት በተሰጠው ልዩ መመሪያ መሰረት በሞርተር እያቃጠለ ቀጥሏል። ከዚህ በፊትም በተመሳሳይ በደቡብ ወሎና ሸዋ ጠቅላይ ግዛት አዋሳኝ ቦታዎች የሚገኙ ደኖችን በሞርተር ማቃጠሉ አይዘነጋም። ከባህር ዳር በቅርብ ርቀት የፋኖ ጉባኤ። የአማራ ፋኖ ብሔራዊ ንቅናቄ ከአማራ ክልል መዲና ባህር ዳር በቅርብ ርቀት ደራ ሐሙሴት ወረዳ አንበሳሜ ከተማ ጊዜያዊ መንግስት አዋቅሮ ህዝብን በማወያየት ቀጣይ የትግልና የአስተዳደር መዋቅር መመሪያ አስተላልፏል። የደጃዝማች በላይ ዘለቀ ዕዝ ሜጀር ጄኔራል ቫንታባተ ኮር 1 ጣና ገላውዲዮስ ክፍለ ጦር ህዝባዊ ውይይት አካሂዷል። የአማራ ህዝብ የሉና ትግል አሁን የደረሰበት ቁመናና የትግል ሂደቶቹ በውይይቱ ላይ ከተነሱ ነጥቦች መካከል የሚጠቀሱ ሲሆን የብልጽግናው ስርዓት አማራን እንደ ህዝብ ለማዋረድ የከፈተውን ወረራ ለመቀልበስ የወረዳው ህዝብ ራሱን አደራጅቶ ወረራውን እንዲመክት ግንዛቤና ማብራሪያ ተሰጥቷል። ከዚህ በተጨማሪም ለአማራ ህዝብ የሉና ትግል አንዱ ፈተና የሆነው በፋኖ ስም የተሰማራው ዘራፊ ቡድንና በፋኖ መዋቅር ውስጥም የሚልከሰከስ አንዳንድ ትግል ጠላፊ መኖሩ ነው። በዚህ ጉዳይም የጣና ገላውዲዮስ ክፍለ ጦር ዋና አዛዥ አርበኛ ሙሉቀን አለኝን ጨምሮ የክፍለ ጦርና የኮር መሪዎች በተገኙበት በጉዳዩ ዙሪያ ሰፊ ውይይት ተካሂዶበታል። በፋኖ ስም በየቦታው ህዝብ የሚዘርፉና የሚያሰቃዩ ግብረ ነውረኞችን ተመጣጣኝ እርምጃ በመውሰድ ህዝቡ በነጻነት እንደሚንቀሳቀስና የቀበሌ የወረዳና የዞን መዋቅር በመዘርጋት የሥራ አቅጣጫ በመስጠት በተለያዩ ጉዳዮች ምክክር ሲያደርግ ውሏል ሲል የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ሜጀር ጄኔራል ቫንታባተ ኮር ህዝብ ግንኙነት ክፍል አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ሜጀር ጄኔራል ቫንታባተ አንደኛ ኮር ጉና ክፍለ ጦር ነጻ ካወጣው የስቴ አንዳ ቤትና መካነ ኢየሱስ ህዝብ ጋር ሰፊ ውይይት አካሂዷል። ብልጽግና ካድሬና የጦር መሳሪያ ጭኖ ሲወስድበት የነበረውን የወረዳውን አምቡላንስን ፋኖ ለህዝቡ አስረክቧል። በፋኖ ብርቱ ተጋድሎ ከብልጽግና አገዛዝ ነጻ ካወጡ አካባቢዎች መካከል በደቡባዊ ጎንደር መካነ ኢየሱስ ከተማ ነዋሪዎች በወቅታዊ ጉዳይ በሰጡት አስተያየት የብልጽግናው ስርዓት አካባቢውን ለቆ ከወጣ በኋላ የተረጋጋ ኑሮ እየኖሩ እንደሆነ ገልጸዋል። የባዲን ብልጽግና አመራሮች ከተማዋን ለቀው ከወጡና ፋኖ ከተረከበ በኋላ በከተማዋ ሰላምና መረጋጋት እየሰፈነ መሆኑን ተናግረዋል። ቀደም ሲል በፋኖ ቤተሰብነትና ለፋኖ ድጋፍ ይሰጣሉ በሚል ምክንያት በየቦታው ፍተሻ፣ እገታና ዛቻ ይደርስ እንደነበር የገለጹት የመካነ ኢየሱስ ከተማ ነዋሪዎች አሁን ግን ፋኖ ከተማዋንና ሙሉ ወረዳውን ከተቆጣጠረ በኋላ ሰላማችን ተጠብቆና ተረጋግተን እየኖርን ነው ሲሉ ገልጸዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ ነዋሪዎች አክለውን ብልጽግና ከተማዋን ለቆ ከወጣ በኋላ እውነተኛ ሰላም ምን እንደሆነ እያየን ነው ብለዋል። በተለይም የነዋሪዎችን ቀልብ የሳበው የባለስልጣናት ቤተሰቦች ሁኔታ ሲሆን ከወትሮ ለየት ባለ ሁኔታ የፋኖ አመራሮች በከተማዋ የሚገኙ የከፍተኛ ባለስልጣናት ቤተሰቦችን በየቤታቸው በመሄድ አነጋግረዋል። የቁሳቁስና ሌሎች የምክር ድጋፍ የሚያደርጉላቸው ሲሆን የደህንነት ዋስትና በመስጠትም የፋኖን ህዝባዊነት ያሳየ ድርጅት መሆኑን ነዋሪዎች ለጣና ቴሌቪዥን ተናግረዋል። የፋኖ አመራሮቹ ለብልጽግና አመራር ቤተሰቦች ባስተላለፉት መልእክት እኛ የምንዋጋው ስርዓቱን እንጂ እናንተን አይደለም፣ በማንኛውም ሁኔታ ደህንነታችሁ የተጠበቀ ነው በማለት ማረጋገጫ ሰጥተዋል። ይህ ድርጊት በከተማዋ ነዋሪዎች ዘንድ የበቀል እርምጃ ይወሰዳል የሚለውን ስጋት የሰበረና ትልቅ መረጋጋትን የፈጠረ መሆኑን የከተማዋ ነዋሪዎች ገልጸዋል። በሌላ በኩል ፋኖ ከጦርነት ወደ ህዝብ አገልግሎት በሚል መሪ ቃል ታላቅ ሰብአዊነት የተሞላበት ስራ መስራቱ በነዋሪዎቹ ተገልጿል። ይህም የብልጽግናው መንግስት ለጦርነት ዓላማና ለወታደራዊ ስምሪት ሲጠቀምባት የነበረችው አምቡላንስ ፋኖ በውጊያው በእጁ ካስገባት በኋላ ለህዝብ አገልግሎት መመለሷ ነው። ፋኖ አምቡላንሷን ከልዋየ እስከ ማይነት በተደረገው ከባድ ውጊያ ከብልጽግናው እጅ ካስለቀቀ በኋላ ለመካነ ኢየሱስ የመጀመሪያ ደረጃ ሆስፒታል አስረክበዋል። ርክክቡ የተከናወነው በታዋቂ ሀገር ሽማግሌዎችና የሃይማኖት አባቶች ፊት መሆኑ የተገለጸ ሲሆን በስፍራው የነበሩ አንድ የሃይማኖት አባት ይህ ድርጊት ለህዝብ ቅድሚያ መስጠትን ያሳያል፣ አምቡላንሱ አሁን የድሃ እናቶችንና ታካሚዎችን ህይወት ትታደጋለች ሲሉ ለፋኖ ከፍተኛ ምስጋና አቅርበዋል።
የብልጽግናው ሶስቱ አደገኛ መንገዶች። ጦረኛውና ቀውስ ጠማቂው የብልጽግናው ስርዓት በዛሬው ዕለት ሶስት አደገኛ ስምምነቶቹንና ጉዞዎችን አድርጓል። በድሮንና አጠቃላይ የጦር አውሮፕላኖችን በተመለከተ ከተባበሩት አረብ ኤሚሬቶች ጋር ስምምነቱን ሲያድስ፣ ለጦር መሳሪያ ግዢ ደግሞ ሊቀመንበሩ ወደ አዘርባይጃን ባኩ ተጉዘዋል። የተባበሩት አረብ ኤሚሬቶችና የብልጽግናው መንግስት ዛሬ ይፋ ባደረጉት መረጃ በሲቪል አቪዬሽን ዘርፍ ለማሳደግ ስምምነት አደረጉ የሚል ዘገባ ቢያስነግሩም ከዚህ ስምምነት ጀርባ የተቀመጠው መሰረታዊ ጉዳይ ግን የጦር አውሮፕላኖችንና የጦርነት ሎጂስቲክስን በተመለከተ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች አረጋግጠዋል። ከዓመት በፊት የብልጽግናው ሊቀመንበር ከአዘርባይጃን የገዟቸውን የጦር መሳሪያዎች በካዛኪስታን አውሮፕላን ወደ ኢትዮጵያ ማስመጣታቸው ይታወሳል። የተባበሩት አረብ ኤሚሬቶች በበኩሉ ለሱዳኑ ፈጥኖ ደራሽ ኃይል የጦር መሳሪያና ሎጂስቲክ ለማመላለስ የሶማሊያን አየር ማረፊያ መጠቀሙ አይዘነጋም። እነዚህ ተከታታይ እንቅስቃሴዎች የተባበሩት አረብ ኤሚሬቶችን ታዋቂውን አየር መንገድ ፍላይ ኤሚሬትስንም ሆነ የአፍሪካውን ቀዳሚ አየር መንገድ ኢትዮጵያን ኤርላይንስ በአያታ በኩል የሚያስከሰስ ተግባር ነው። በዚህ መልኩ የዓለም አቀፉን የበረራ ተቆጣጣሪ ድርጅትና የስታር አሊያንስን ቅጣት በመፍራት ሁለቱ ጦረኛ መሪዎች በዛሬው ዕለት በሲቪል አቪዬሽን ስም የጦር መሳሪያ ዝውውርን ለማስፈጸም የሚያስችል የአቪዬሽን ስምምነት ለመፈራረም ተገደዋል በማለት ወታደራዊ ምንጮቻችን ተናግረዋል። ሆኖም የዕለቱን የሁለቱ ጦረኛ መሪዎችን ስምምነት አስመልክቶ የተሰጠው ማብራሪያ በሁለቱ ሀገራት መካከል ያለውን የአየር ትራንስፖርት ግንኙነት ይበልጥ ማሳደግ በሚቻልባቸውና በአቪዬሽን ደህንነት፣ በቴክኖሎጂ ሽግግር እንዲሁም በአቅም ግንባታ ዙሪያ በጋራ ለመስራት በሚያስችሉ ጉዳዮች ላይ ያተኮረ የሚል ነው። በብልጽግናው በኩል የኢትዮጵያ ሲቪል አቪዬሽን ዋና ስራ አስኪያጅ አቶ ዮሐንስ አበራ የተገኙ ሲሆን በተባበሩት አረብ ኤሚሬቶች በኩል ደግሞ የኤሚሬቶች ሲቪል አቪዬሽን ባለስልጣን ዳይሬክተር ጄኔራል ዶክተር ጀማል በከር ስምምነቱን አስረዋል። ከዚህ ስምምነት አንድ ቀን ቀደም ብሎ መሰረት ሚዲያ ባጋለጠው መረጃ ደግሞ የተባበሩት አረብ ኤሚሬቶች ወታደሮች ሳይሆኑ እንደማይቀሩ የታመኑ ሰዎች የአፍሪካ አመራር ልዕቀት አካዳሚ ገብተው መቀመጣቸውን አስታውቋል። ሚዲያው ባወጣው ዘገባ የአፍሪካ አመራር ልዕቀት አካዳሚ ሰራተኞች በሙሉ እረፍት እንዲወጡ ተደርገው ግዙፍ የሆነው የተቋሙ ህንፃ ውስጥ ኤሚሬቶች እንዲገቡበት ተደርጓል። በቀድሞ አጠራሩ የመለስ አካዳሚ ወደሚባለው ተቋም ቅጥር ግቢ ሰራተኞች አሁን ላይ መግባት እንደማይችሉ የተነገራቸው ሲሆን የጥበቃ ሰራተኞች ሳይቀሩ በሌሎች የጸጥታ አባላት መተካታቸውም ተረጋግጧል ሲል ዘግቧል። በዚህ ጉዳይ የጣና ቴሌቪዥን ወታደራዊ ምንጮች ሲናገሩም የተባበሩት አረብ ኤሚሬቶች ወታደሮችና የደህንነት ሰዎች አካዳሚው የገቡት ከኤርትራ ጋር ይካሄዳል ተብሎ የሚታሰበውን ጦርነት ለማሳለጥ የመጡ መሆናቸውን ገልጸዋል። ከዚህ ጋር በተያያዘም በሁለቱ ጦረኛ መሪዎች የአቪዬሽን ስምምነት መሰረት የአፍሪካ አመራር ልዕቀት አካዳሚ የሱዳን ፈጥኖ ደራሽ ከፍተኛ ወታደራዊ መኮንኖችን ጨምሮ የተመረጡ ግለሰቦች እንዲገቡበት ሊደረግ መሆኑንም ተናግረዋል። በሌላ ዜና የብልጽግናው ሊቀመንበር በዛሬው ዕለት የአዘርባይጃን ዋና ከተማ ባኩ መግባታቸው ታውቋል። የአዘርባይጃኑ ፕሬዝዳንት ኢሃቭ አሊየቭ ከወር በፊት ሴት ልጃቸውን ሌይላ አሊየቭን አዲስ አበባ መላካቸው ይታወሳል። ሌይላ አሊየቭ በአዲስ አበባ ቆይተዋ በጦር መሳሪያ ግዢ ጉዳይ ከብልጽግናው ሊቀመንበር ጋር ሰፊ ውይይት አካሂደው ነበር። በወቅቱም ፕሬዝዳንት አሊየቭ የብልጽግናው ሊቀመንበር ወደ ባኩ እንዲመጡ ግብዣ ማቅረባቸውንና የብልጽግናው ሊቀመንበርም ግብዣቸውን በደስታ መቀበላቸውን የአዘርባይጃን ሚዲያዎች መዘገባቸው አይዘነጋም። በነዳጅና ጋዝ ምርቷ የምትታወቀው አዘርባይጃን በቅርብ ዓመታት ከበርካታ የአፍሪካ ሀገራት ጋር ግንኙነቷን እያጠናከረች ሲሆን የአፍሪካ ሀገራትና የአዘርባይጃን ግንኙነት የተመሰረተውም በኮንትሮባንድ ንግድና በጦር መሳሪያ ሽያጭ ላይ መሆኑ ይታወቃል። የብልጽግናው ሊቀመንበር ከዓመት በፊት የኤርትራውን መንግስት 3 መርከብ የጦር መሳሪያ ዘረፈኝ ብሎ የከሰሰው ከአዘርባይጃን ተገዝተው ወደ ኢትዮጵያ እየተጓጓዙ የነበሩ የጦር መሳሪያዎች መሆናቸው ይታወሳል። የትርክት ፈጠራችን ተሳክቶልናል። ብልጽግና የብልጽግናው ሊቀመንበር በቅርቡ በፓርቲው ዋና ጽሕፈት ቤት ባደረጉት ስብሰባ በኢትዮጵያ የፈጠርነው አዲስ ትርክት ገዢ አግኝተዋል፣ ትልቁ ስኬታችንም እሱ ነው ሲሉ ተናግረዋል። ሊቀመንበሩ በዚሁ መልእክታቸው የኢትዮጵያን ብልጽግና የዓለም መሪዎች በአዲስ አበባ ተመልክተው ተደምመዋል ሲሉም ገልጸዋል። የብልጽግናው ሊቀመንበር ደጋግሞ የሚናገሩለትና የኢትዮጵያ ብልጽግና ጉዞ በህዝቡ ዘንድ ባይታይም በካድሬዎቹና በከተማዎች ዋና ዋና መንገዶች ላይ በግልጽ መታየት ችለዋል። የኢኮኖሚ እሳቢዎችንና ስራዎችን የአገር ውስጥ ምሁራን ተቃዋሚዎቻቸውንና መላው የአገሪቱ ህዝብ የሚተቻቸው መሆኑ ያስጨነቃቸው የብልጽግናው ሊቀመንበር በተለያየ ጉዳይ ወደ ኢትዮጵያ የመጡ ወይም ጋብዘው የሚያመጧቸውን የሀገራት መሪዎች፣ ታዋቂ ግለሰቦች፣ ቀድሞ ኳስ ተጫዋቾችና የአፍሪካ መሪዎች ከተማዋን እየተዘዋወሩ በመመልከት ለኮሪደር ልማቱ አድናቆታቸውን ሲሰጡ ታይተዋል። ከዚህ በተጨማሪም የብልጽግናው ሊቀመንበር ከፍተኛ ገንዘብ በመመደብ የኬንያ፣ የሶማሊያ፣ የናይጄሪያና የተለያዩ ሀገራት ቲክቶከሮችን ወደ አዲስ አበባ
በማስመጣት የከተማዋን ገጽታ ቀርጸው እንዲያስተላልፉ በማድረግ ከፍተኛ መዋለ ንዋይ አውጥተዋል። ለምሳሌ ለኬንያዊቷ ቲክቶከር ከአውሮፕላን ቲኬት እስከ ሆቴል ወጪዎች ብቻ የተከፈለው $21,000 ለመሰረታዊ ልማት ቢውል ከፍተኛ ውጤት ማምጣት የሚያስችል ገንዘብ ነበር። ንዋንኮ ካኑን ጨምሮ ለቀድሞ የናይጄሪያ እግር ኳስ ተጫዋቾች የተመደበው ገንዘብ ደግሞ በሚሊዮን የሚቆጠር ዶላር መሆኑን የብሔራዊ ባንክ ምንጮቻችን ተናግረዋል። በዚህ መልኩ ከፍተኛ ቅስቀሳ የተደረገበትና በአገር ቤት ውጤቱ ተወዳጅ ያልሆነውን የኮሪደር ልማትን የኢትዮጵያ የትንሣኤና የብልጽግና ምልክት አድርገው የወሰዱት የብልጽግናው ሊቀመንበር ኢትዮጵያ በልጽጋለች የሚለውን ትርክት ዓለም ገዝቶታል ሲሉ ለካድሬዎቻቸው በስኬት ተናግረዋል። ከዚህ በተጨማሪም ስርዓቱ እንደ ስርዓት የወደቀባቸው ፖለቲካ፣ ማህበራዊ ታሪክ፣ ዲፕሎማሲና ጂኦፖለቲካ የኃይል አሰላለፍ በብልጽግናው ሊቀመንበር ዘንድ ስኬታማ የሆንባቸው ዘርፎች ናቸው ተብለው ሪፖርት ተደርጎባቸዋል። በሱዳን ጦርነት እጃቸውን ያስገቡት የብልጽግናው ሊቀመንበር የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ ሐምዳን ዳጋሎንና ወንድማቸውን ጨምሮ በርካታ አመራሮቹ በተባበሩት መንግስታት ድርጅት ማዕቀብ ተጥሎባቸዋል። የቀይ ባህር ጉዳይም ኢትዮጵያን እንደ ቆዳ ወጥሮ እንደ እርጎ የናጣት ያለው ጉዳይ መነሻ ምክንያቱ ይኸው የብልጽግናው ሊቀመንበር ስሁት የዲፕሎማሲ መንገድ ነው። የብልጽግናው ሊቀመንበር የፓርቲያቸውን ንድፈ ሐሳብ ወይም ፕሮግራም በሚገልጸው ሰነድ ላይም ነባሩ እስልምናና የኦርቶዶክስ ሃይማኖት ለዲሞክራሲና ለብልጽግና ፈታኝ ናቸው ሲሉ መጻፋቸው ይታወቃል። ይህን ሐሳባቸውንም ሌሎች የሚገዙት ትርክት ለማድረግ በሁለቱ ነባር አብርሃማዊ ሃይማኖቶች ላይ ያደረሱት መዋቅራዊ ውድመት የሚታወቅ ነው። የመንግስት መዋቅርን ተጠቅመው በሁለቱ ሃይማኖቶች ላይ የፈጠሩትን መዋቅር ትርክቱ በተቋማቱ ዘንድ ተቀባይነትን ያገኘው ሆኗል በማለት ገልጸውታል። ሌላው በብልጽግናው ሊቀመንበር የቀረበው አነጋጋሪ ሪፖርት ቀጣዩን ምርጫ በተመለከተ የተናገሩት መልእክት ነው። ሊቀመንበሩ በመልእክታቸው በምርጫው 25 በመቶ የሚሆነውን ቦታ ተቃዋሚዎች እንዲቆጣጠሩት እናደርጋለን በማለት ከወዲሁ ምርጫውን ማሸነፋቸውንና እሳቸው የፈቀዱላቸው ግለሰቦች ብቻ ወደ ፓርላማ እንዲገቡ የያዙትን እቅድ ይፋ አድርገዋል። ይህን የመሰለውን በዲሞክራሲና በምርጫ ላይ ያሰቡትን ሸፍጥ ተፈጻሚ ለማድረግም የሚፈልጓቸው ተቃዋሚ ፓርቲ መሪዎች ወደ ፓርላማ እንዲገቡ ለማድረግ ብልጽግና በዚያ ምርጫ ክልል እንዳይወዳደር ማድረግን ነው። በ2013 ምርጫ ዳንኤል ክብረት ፓርላማ እንዲገባ ብልጽግና ከዳንኤል ጋር የሚወዳደር እጩ አለማቅረቡ አይዘነጋም። በቀጣዩ ምርጫም የሚፈልጋቸውን ከ25 እስከ 50 የሚሆኑ ግለሰቦችን ወደ ፓርላማ ለማስገባት ያንኑ ስልትን ለማስቀጠል ማሰቡን ሊቀመንበሩ ተናግረዋል። የብልጽግናው ሊቀመንበር ይህንን ሀሳባቸውን ሲያብራሩም በሚደረገው ምርጫ 25% በአስገዳጅ ሁኔታ ተቃዋሚዎች በክልል ምክር ቤትና በፌዴራል ፓርላማ ይገባሉ፣ በስራ አስፈጻሚም በተመሳሳይ 25% ይገባሉ። ብርሃኑ ነጋና በለጠ ሞላን በማስገባታችን ያተረፍነውን የፖለቲካ ትርፍ ታውቁታላችሁ። ዓለም አቀፉ ማህበረሰብ በእኛ ምርጫና ዲሞክራሲ እጅግ ነው የተደመሙት ሲሉ ለካድሬዎቻቸው ነግረዋቸዋል። ለኢትዮጵያ ጋዜጠኞች የመከራ ዓመት ነው። አይኤምኤስ የብልጽግናው ስርዓት በአንድ ዓመት ብቻ 44 ጋዜጠኞችን አፍኗል፣ አስሮና ወዳልታወቀ ቦታ ሰውሮ መክረሙን ዓለም አቀፉ ተቋም አጋልጧል። በ100 ሺህ ብር ዋስ የተለቀቁት ዶክተር ሲሳይ አውግቸውን በድጋሚ ክስ ሲመሰርትባቸው የገነት አራጌ ጉዳይም ቤተሰቦቿን በብርቱ እንዳስጨነቃቸው ተናግረዋል። ዓለም አቀፉ የሚዲያ ሰፖርት የሚባለውና በቅርቡ የኢትዮጵያ ኢንሳይደር ዋና ስራ አስኪያጅን ጨምሮ በጨቋይ ስርዓቶች ውስጥ ሆነው ሙያቸውን የተወጡ ጋዜጠኞችን የሸለመው ኢንተርናሽናል ሚዲያ ሰፖርት ባለፈው የፈረንጆቹ ዓመት ለኢትዮጵያ ጋዜጠኞች የመከራ ዓመት ነበር ብለዋል። በዓመቱ ቢያንስ 44 ጋዜጠኞች በጸጥታ ኃይሎችና ማንነታቸው ባልታወቁ አካላት የሚል ስም በተሰጣቸው ኃይሎች ታፍነዋል ወይም ታስረዋል ብለዋል። በቀደመው የፈረንጆቹ ዓመት የእስር ወይም እገታ ሰለባ የነበሩት 43 ጋዜጠኞች እንደነበሩ የጠቀሰው ተቋሙ የፈረንጆቹ 2025 ግን ለኢትዮጵያውያን ጋዜጠኞች በጣም አስቸጋሪ ዓመት ነበር ብለዋል። ተቋሙ ጋዜጠኞች አካላዊ፣ የዲጂታልና የሕግ ማስፈራሪያ፣ የዘፈቀደ እስርና ጾታን መሰረት ያደረገ ጥቃት እንደደረሰባቸው ና በተለይ በግጭት አካባቢዎች የሚዘግቡ ጋዜጠኞች ለከፍተኛ አደጋ እንደተጋለጡ ገልጧል። የብልጽግናው ስርዓት በአሁኑ ሰዓት ጋዜጠኛ ዳዊት በጋሻው፣ ገነት አስማማው፣ አባይ ዘውዱ፣ ጎበዝ የሲሳይ፣ መስከረም አበራ፣ የካሜራ ባለሙያው ቴዎድሮስን ጨምሮ ከ20 በላይ የአማራ ተወላጅ ጋዜጠኞችን ያለ ፍርድ አስሮ እያሰቃየ መሆኑ ይታወቃል። ይህ በእንዲህ እንዳለ የብልጽግናው ፌዴራል ከፍተኛ ፍርድ ቤት የካቲት 16 ቀን በ100 ሺህ ብር ዋስትና እንዲፈቱ ፈቅዶላቸው ትናንት ከቂሊንጦ ማረሚያ ቤት ሲወጡ በድጋሚ በፖሊስ የተያዙት ዶክተር ሲሳይ አውግቸው ዛሬ ፍርድ ቤት መቅረባቸውን ጠበቃቸው ተናግረዋል። የህሊና እስረኛው ዶክተር ሲሳይ አውግቸው ወደ ፌዴራል ፖሊስ ወንጀል ምርመራ የእስረኞች ማቆያ ከተወሰዱ በኋላ ዛሬ በብልጽግናው ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስታዊና የሽብር ጉዳዮች ወንጀል ችሎት መቅረባቸውን ገልጸዋል። ዶክተር ሲሳይ በድጋሚ ፍርድ ቤት የቀረቡት አቃቢ ህግ ይግባኝ በማለቱ መሆኑን የገለጡት ጠበቆች ፍርድ ቤቱ አቃቢ ህግ ይግባኝ መጠየቅ ይችላል ወይስ አይችልም በሚለው ጉዳይ ላይ ውሳኔ ለመስጠት ለነገ የካቲት 20 ቀን ተለዋጭ ቀጠሮ መስጠቱን ተናግረዋል።
ተናግረዋል። በሌላ ዜና የቀድሞዋ የኢዜማ ስራ አስፈጻሚ አባሏ ገነት አራጌ የቅርብ ቤተሰብ ግለሰቧ የካቲት 6 ቀን 2017 ዓ.ም ቀይ በለበሱ አካላት ከተወሰደች በኋላ እስከዚህች ሰዓት ድረስ ያለችበት ቦታ እንደማይታወቅ ተናግረዋል። በዚህ የተነሳም የቤተሰብ ጭንቀት ከቀን ወደ ቀን እየከፋና እየባሰ መሄዱን ቤተሰቧ ተናግረዋል። ስርዓቱ አፍኖ ከወሰዳት በኋላ አድራሻዋን የሰወረው ገነት አራጌ በወቅቱ 6 ኪሎ አካባቢ በሚገኘው የጓደኛዋ መኖሪያ ቤት በነበረችበት ቅጽበት መወሰዷን እዛው አካባቢ ከነበሩ ልጆች በስልክ ተደውሎላቸው እንደሰሙ የሚገልጹት የቅርብ ቤተሰብ ከተወሰደች በኋላ ድጋሚ ይዘዋት መጥተው አልጋ ልብስ ይዛ መሄዷንም ነግረውኛል ሲሉ ተናግረዋል። መያዟን ብቻ ነው እንጂ እንድናውቅ ያደረጉን፣ ስልካቸውንም ዘጉብን፣ የት እንዳሉ ራሱ አናውቅም። አሁን ላይ ገነት አራጌ የት እንዳለች እንደማያውቁ የጠቆሙ ቤተሰብ የኢትዮጵያ ሰብአዊ መብቶች ኮሚሽን ሂደው ያለውን ነገር ማመልከታቸውን ገልጸው ሆኖም ከነሱም በኩል ቢሆን ያገኙት ምላሽ በሚዲያ ሰምተናል የሚል መሆኑንና ድጋሚ በስድስተኛው ወር ሄደው ቢጠይቁ እኛ የተቻለንን የሞከርን ነው የሚል ምላሽ እንደሰጣቸው አስታውቀዋል። እኚህ ቤተሰብ ከኢሰመኮ በተጨማሪም ለቀይ መስቀልም ሄደው እንዳመለከቱ ጠቅሰው እነሱም በሚዲያ ሰምተናል፣ መንግስት የሚፈቅድልን ቦታዎች ላይ እያየን ነው ማለታቸውን ተናግረዋል። ዓመት አለፋት። ያኔ በወቅቱ ክስ ላይ አልነበረችም። በፊት 3 ወር ታስራ ነው የተፈታችው። በ2016 እስከ ሐምሌ ድረስ እስር ላይ ነበረች። አስተምሬ ያስጨረስኳት እኔ ነኝ። አዲስ አበባ ዩኒቨርሲቲ ነው የጨረሰችው። የመጀመሪያውን የያዟት እኔ ጋር እያለች ነበር ያሉት የቅርብ ቤተሰብ ያኔ ኢዜማ ውስጥ የነበሩ ልጆችን የሰበሰቡበት ጊዜ ነበር እሷም የተወሰደችው ሲሉ ተናግረዋል። የገነት ቤተሰብ ሲቀጥሉም አሁን ላይ በመንግስት እጅ ትሆናለች ያልኩት ድጋሚ ይዘዋት ተመልሰው ልብስ ይዛ ሄዳለች ስለተባለ ነው። ስለሷ ምንም የሰማነው ነገር የለም። 1 ዓመት ሙሉ እያለቀስን ነው ያለነው። እናቷ አታውቅም። በዚህ መሃል ልጅ የጠፋች ድምጿን አልሰማሁም ስትለኝ ያለችበት ቦታ ስልክ ስለማይገኝ ነው አልኳት። ከሚገባው በላይ ተጎድተናል። ሰው ያለበትን ካወቀ እኮ ምንም አይደለም፣ በሕግ መጠየቅ ምንም አይደለም ሲሉ ገልጸው ሆኖም ደክመህ አስተምረህ አስመረቀ ቦታ ይይዝልኛል ስትል በእንደዚህ መልኩ የሰው ልጅ ያለበትን አለማወቅ ግን በጣም ከባድ ነው፣ በጣም ያማል ብለዋል። የብልጽግናው ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ በበኩላቸው ስለ ጉዳዩ የደረሰን ነገር የለም፣ አጣርተን እናሳውቃለን ሲሉ አዲስ ስታንዳርድ ምላሽ ሰጥተዋል። አሁን ላይ በተለምዶ ቀይ ቦኔት ለባሾች ይባላሉ እንጂ ማን እንደሚሰውር ግልጽ አይደለም ያሉት ዋና ኮሚሽነሩ አክለውም ለገንዘብ ሲባል የሚደረጉ ስወራዎች መኖራቸውን በመናገር አገሪቱ በስርዓት አልበኞች እጅ ስር መሆኗን ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።